እሺ እንደምን ሰነበታችሁ። ከዚህ ቀደም በንጽረተ ዓለም ዙሪያ መጠነኛ የሆነ ትምህርታዊ ዳሰሳ ለማድረግ ሞክረናል። በዚያ ውስጥ አይሁዳዊ ንጽረተ ዓለም ምን ይመስላል፣ የግሪኮች ንጽረተ ዓለም ምን ይመስላል፣ አዲስ ኪዳናዊ የሆነ ንጽረተ ዓለም ምን ይመስላል፣ ከዚያም ውጪ ደግሞ በአፍሪካ በኤዥያ ባሉ ህዝቦችና ባህሎች መካከል ንጽረተ ዓለም ምን ይመስላል፣ በየጊዜው ውስጥ በታሪክ ንጽረተ ዓለም ምን አይነት ለውጥ እየተከሰተበት መጣ የሚሉ ጉዳዮችን ለመዳሰስ ሞክረናል። እሱ ራሱን የቻለ አንድ ትምህርት ነው። ምናልባት ወደ ኋላ ሄዶ ከዚህ በፊት የተለቀቁ ትምህርቶችን ማየት ይቻላል። ከዛ ደግሞ በመቀጠል የአተረጓጎም ሳይንስን ተመልክተናል በሰፊው። እንግዲህ ቅድም ካቆምንበት እንቀጥላለን። ትምህርት 5 ድረስ ሄደናል። ክፍል 1ን ጨርሰናል። ክፍል 2ን እየገፋን ያለነው። ከዚህ በኋላ ያለው ምናልባት እንደ መጀመሪያው ትንሽ ውስብስብ ላይሆን ይችላል። ትኩረታችን ከምዕራፍ 11 በኋላ ዘፍጥረትን እንዳስሳለን። ከዚያ ወደ ዘጸአት፣ ከዚያ በኋላ ወደ ዘሌዋውያን፣ ከዚያ በኋላ ወደ ዘሁልቁና ወደ ዘዳግም የምንሄድበት ጉዳዮች አለ። ይሄ የዘፍጥረት ምዕራፍ 12 ታሪክ ከዚያ በኋላ ያለው ምናልባት እስከ ምዕራፍ 30 እና እስከ ምዕራፍ 50 ድረስ የሚዘረጋው ታሪክ የአባቶች ታሪክ ነው የሚባለው። በአብዛኛው የፓትሪያርካል ሂስትሪ ይሉታል። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ልጆች 12ቱ፣ ከነዚያም ውስጥ ዮሴፍ ተነጥሎ የሚወጣበት ሁኔታ ምዕራፍ 37 አካባቢ እንመለከታለን። እና ቀጣዩም የመጽሐፍ ቅዱስ ክፍል የብሉይ ኪዳን ዝርዝር መሰረቱን ያገኘው ከዘፍጥረት ምዕራፍ 12 እስከ 50 ባለው ዝርዝር ውስጥ ነው፣ እሳቤ ውስጥ ነው ብለው ብዙ ሰዎች ይከራከራሉ፣ ማስረጃም ያቀርባሉ። ለምሳሌ ሁላችንም በእጃችን ያለውን መጽሐፍ ቅዱስ ከፍተን ዘፍጥረት ምዕራፍ 12 ቁጥር 3ን ብናነብ፣ ቀጥለን ደግሞ ገላትያ ምዕራፍ 3 ቁጥር 8ን አነጻጽረን ብናነብ የምናስተውለው አንድ ጉዳይ አለ። ምን እናስባለን? ቅድም ስለ ኮሄረንስ አንስተናል፣ ስለ መጣጣም አንስተናል፣ ስለ ቲቺንግ አንስተናል፣ ስለ ቲም አንስተናል፣ ስለ ዓላማ አንስተናል። እንዴት አድርጎ ጸሐፊው ዘፍጥረትን ከገላትያ መጽሐፍት ጋር እያስተሳሰረ እንዳለ ማየት እንችላለን። አሁን ዝርዝሩን አልናገርም፣ ግን እዚህ ውስጥ የመዳን ታሪክ እንዴት እንደቀረበ ባጭሩ እንመለከታለን። እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ አብርሃምን ባረከው ይላል። ስለዚህ በረከት ለአብርሃም ሲሰጠው ያ በረከት አብርሃም ጋር ደርሷል። ለምን? ስላመነ፣ ለምን? ስለታዘዘ። ነገር ግን አብርሃም ማመኑና መታዘዙ ለበረከቱ፣ ለመመረጡም፣ ምናልባትም ደግሞ ለተለያዩ ዘሮች አባት እንዲሆን ለአይሁዳውያን፣ በእስልምና እምነት ውስጥ ላሉ ለአረብ ሰዎች፣ እንደዚሁም ደግሞ ለክርስቲያኖችም ሁሉ አባት እንደሆነ የሚጠቁመን ቢሆንም ነገር ግን እምነት እና መታዘዝ የምትባለዋን ስንመለከት የአብርሃም በረከት አሕዛብ ላይ ማረፉን ይነግረናል። ምን ማለት ነው? አስቡበት። ዝርዝር ውስጥ አልገባም። ሌላው ከምዕራፍ 12 እስከ ምዕራፍ 50 ድረስ ባለው ታሪክ ውስጥ የምናገኘው ምርጫ የሚባል ጉዳይ ነው። ኢሌክሽን የሚባል ጉዳይ ነው። እግዚአብሔር ግለሰብን እንደመረጠ መጽሐፍ ቅዱስ ይጠቁማል። አብርሃምን ለምሳሌ፣ ከዚያም ደግሞ የአብርሃምን ልጅ ይስሐቅን፣ ከዚያም በኋላ ደግሞ የይስሐቅን ልጆች 12ቱን፣ ከ12ቱም እያለ የሚሄድበት ሁኔታ ሊኖር ይችላል። ከያዕቆብና ከኤሳው መካከል ለምሳሌ ኤሳው ሳይሆን ያዕቆብ ተመርጧል። ለምን? ምንድን ነው ማለት? ስለ ኢሌክሽን ስናስብ፣ ስለ ምርጫ ስናስብ፣ ምርጫ የእግዚአብሔር ሉዓላዊ አደራረግ ነው። አንኮንዲሽናል ነው። ኢሌክሽን አንኮንዲሽናል። ምርጫው ያረፈበትን አካል ጽድቅና ቅድስና እና ፍጹምነት ሳይመለከት የሚደረግ ሁኔታን መሰረት ያላደረገ አካሄድ ስላለው በዚህ ውስጥ
አንድ ነገር እንመለከታለን። ከዚህ አንጻር ነገረ መለኮታዊ ክርክሮች በግራም በቀኝም ይሰማሉ። እግዚአብሔር ሉዓላዊ ነው። ፍጹም ሉዓላዊ ስለሆነ ሰዎች ምንም አሉ፣ ምንም አደረጉ፣ ምንም ሆኑ፣ በግሩፕም በግልም በየትኛውም አስተላለፍ ውስጥ ይሆኑ በዕለቱ መጨረሻ እናም ደግሞ በሂደቱ ሁሉ ውስጥ የእግዚአብሔር ሉዓላዊነት ይጸናል ብለው የሚያምኑ ሰዎች አሉ። ፕሬዴተርሚኔሽን፣ ፕሬዴስቲኔሽን የሚባል እሳቤዎች አሉ። ኢሌክሽንም ከዛ ጋር አያይዘው ያዩታል። ሌሎች ደግሞ አይደለም። በዚህ ሁሉ ሂደት ውስጥ ሰዎችም ታሪካዊ ድርሻ አላቸው። ራሳቸው የሆነ የመራጭነት የወሳኝነት ሚና አላቸው። በየትኛውም አይነት የውድቀት ሁኔታ ውስጥ ይሁኑ፣ ነገር ግን የመወሰን እና የመምረጥ ድርሻ አላቸው የሚል ሁለት አይነት ጎራ፣ ያልታረቀ የማይታረቅ ጎራ እንዳለ እናውቃለን። ከዚህ አንጻር ከዘፍጥረት አንጻር ማለት ነው። እናም ይህን ብለን ግን አንድ ነገር ላይ መስማማት የምንችል ይመስለኛል። የሰው ምርጫ እና የሰው ውሳኔ የእግዚአብሔርን ሉዓላዊ ድንጋጌ ሊሽረው አይችልም፣ ሊያስቀረው አይችልም። ግን በእግዚአብሔር ሉዓላዊ ድንጋጌ ውስጥ ሰዎችም የራሳቸውን ድርሻ ይወጣሉ። ስለዚህ በትልቁ የእግዚአብሔር ሉዓላዊ ማዕቀፍ ውስጥ የሰዎችም ድርሻ ሊስተናገድ የሚችልበት ሁኔታም እንዳለ ማሰብ እንችላለን። በዚህ ሁሉ ውስጥ የሁሉ ማሰሪያ ተጠያቂነት ነው። ተጠያቂነት የነገር ሁሉ ማሰሪያ ነው። የዘፍጥረት ዘገባም በዚህ ሁኔታ ሲደመደም እንመለከተዋለን። የመጨረሻዎቹን ምዕራፎች ስንመለከት በተስፋ የተደመደመ ወደ ግብጽ ምድር ወርደዋል። ነገር ግን ከግብጽ ምድር ሊወጡ የሚችሉበት ተስፋንም ጠቁሞ የተቀመጠ መጽሐፍ መሆኑ ትስስሩንም ያሳየናል። የዘፍጥረት ጸሐፊ የዘጸአትም ጸሐፊ ዘፍጥረትና ዘጸአት የሚተሳሰሩበትን ነገር ሲያስቀምጥ የመጨረሻውን ምዕራፍ ተስፋ ያደርገውና የተስፋውን ፍጻሜ ደግሞ የዘጸአት መግቢያ ላይ ሲያደርገው እንመለከታለን። ስለዚህ ቀጥታ ከዘፍጥረት ውይይቶቻችን አሁን እንወጣና ወደ ዘጸአት እንገባለን ማለት ነው። ዘጸአትና ዘሌዋውያንን ማየት የምንችልበት እድልም ይፈጥርልናል። ይሄ ክፍል 3 ይሆናል ማለት ነው። የክፍል 3 ውይይታችን ነው። ትምህርት 7 ልንለው እንችላለን። ዘጸአትም ዘሌዋውያንም አንድ ላይ ሊታዩ የሚችሉበት ሁኔታ አለ። ዘጸአት መጽሐፍን ሊቃውንት በሁለት ከፍለው ያዩታል። ከምዕራፍ 1 እስከ 18 ያለውን እና ቀሪውን ብለው ያስቀምጡታል። እዚህ ውስጥ ጎልቶ የሚወጡ ትምህርቶች አሉ። አሁን ከትምህርቶቹ እየተነሳን ወደ ዝርዝር ብንሄድ ከመጽሐፉ ጋር አንጣላ፣ ወይም ደግሞ ግርታው ሊቀንስልን ይችላል፣ ቀወሱ ሊቀንስልን ይችላል። ቲሞቹ ላይ ማተኮር ጥሩ ነው። ስለዚህ እዚህ ጋር ከሚነሱ ስሞች አንዱ ቲሞች አንዱ ስም የሚለው ነው። የእግዚአብሔር ስም የሚባለው ነገር ነው። እግዚአብሔር ከሆነ ስምስ ያስፈልገዋል ወይ? አምላክ ከሆነ ስምስ ሪፈረንስ ስም ጥቅሙ ለእግዚአብሔር ነው አቤት እንዲለን ወይ እንዲለን ነው ወይስ ለሰው ነው ወይስ ለኮሚኒኬሽን ነው? ይህ አንዱ ጉዳይ ነው። ሌላው ቲም መቅሰፍትና መትረፍ የሚባል ነገር ነው። ከግብጽ ምድር እስራኤላውያን እየወጡ ነው ያሉት በሙሴ መሪነት። ሲወጡ ከተከናወኑ ጉዳዮች አንዱ የግብጽ መቅሰፍት፣ ግብጽ ላይ ያረፈ መቅሰፍትና የእስራኤላውያን መትረፍ። ስለዚህ መቅሰፍትና መትረፍ የሚባሉ ጉዳዮች ቲም ሆነው ይወጣሉ በኤክሶዶስ መጽሐፍ ውስጥ፣ በዘጸአት መጽሐፍ ውስጥ። ሌላው የፈርዖንን ልብ ማናደነድነው ነው ሌላው ጥያቄ። የመደንደን ጉዳይ የሚባለው ነገር የእግዚአብሔርን ፍትሐዊነት ያሳያል ወይ የሚል ጥያቄ ነው። ወደ ምዕራፍ 14 ስንደርስ የዚህ የዘጸአት መጽሐፍ 14 15 አካባቢ ደግሞ ቅኔ፣ ዜማ፣ ደስታ፣ ፍንጥዝያ፣ ባህል የሚባሉ ነገሮችን የሚጠቁም ስነ ጽሁፍ እንመለከታለን። ስለዚህ ዘፍጥረት ወደ ግዞት በመውረድ ሲጠቃለል፣ በተስፋም ሲጠቃለል፣ ዘጸአት ደግሞ ወደ ነጻነት፣ ወደ ተስፋይቱ ምድር ያለ የመውጣት ተስፋን የሚጠቁመን መጽሐፍ ነው። በዚህ ሁሉ ውስጥ ሙሴ ማዕከላዊ አስፈጻሚ ሆኖ እንመለከተዋለን። ስለዚህ እዚህ ሂደት ውስጥ እግዚአብሔር ራሱን ለሙሴ መግለጡንም እንመለከታለን። ዝርዝሩ የተዋቀረበት የምንጭ ግርግርም አለ። ቅድም ምናልባት የጠቀምኳችሁ ምንጭን በተመለከተ የቤት ስራ ስሩ ያልኳችሁን ነገሮች ጨምራችሁ ማየት ትችላላችሁ። ደግሜ አንዳንዶቹን ባነሳ ኢያሱ 10 13፣ ሁለተኛ ሳሙኤል 1 18፣ ዘሁልቁ ምዕራፍ 21 ቁጥር 14፣ አንደኛ ነገሥት ምዕራፍ 11 ቁጥር 41፣
ምዕራፍ 14፣ 19፣ 22፣ 29፣ 34፣ ሁለተኛ ነገሥት ምዕራፍ 1 ቁጥር 18፣ ሁለተኛ ዜና 9፣ 29፣ 12፣ 15 እነዚህን አንብቡና አስተውሎቶቻችሁን አስፍሩ፣ ሪፍሌክት አድርጉ። የመማማር ሂደቱንም እዚህ ላይ ሊያጠናክረው ስለሚችል ስለዚህ እነዛን ቅድም ያነሳናቸውን ሜጀር ቲቺንግስ ያልናቸውን ጉዳዮች አንድ ባንድ እንመልከት። አንደኛው ጉዳይ ስም ነው። ስም፣ የእግዚአብሔር ስም ያስፈልገዋል። እግዚአብሔር ስም አያስፈልገውም። በዚህ መስማማት እንችላለን። እግዚአብሔር ስም የለውም ማለትም እንችላለን። ስሜ ይህ ነው ሲልም ምናልባት ባህሪውን የነገረ እንደሆነ ማሰብ እንችላለን። ስም ባጭሩ ከተፈጥሮ ከባህሪ ጋር ከኔቸር ጋር ተያይዞ ሲቀርብ እንመለከተዋለን። ስም ከነገረ መለኮታዊ እሳቤ ጋር እንደገናም ስም ከተግባቦት ጉዳዮች ጋር ሰው ለመጸለይ የግድ አንድ የሆነ ቋንቋ መጠቀም አለበት፣ ቃል መጠቀም አለበት፣ ስም መጠቀም አለበት። ሶ ኔም ኤንድ ኔቸር፣ ኔም ኤንድ ቲዮሎጂ፣ ኔም ኤንድ ኮሚኒኬሽን ልንለው እንችላለን። ከዚህ አንጻር ካላየኑ የግድ እግዚአብሔር በስም የታጠረ እንደሆነ አንዳንድ ስሞችን ስላወቅን በዚያ ስም ብቻ አንዳንድ ምትሃቶችን እንደምንፈጽም እስከ ዲቪኔሽን አንዳንድ ሰዎች እስከ ጥንቆላም ይስቡታል፣ ይጎትቱታል። ስሙን በማወቅ ይህንንም ያንንም በማድረግ ብዙዎችን ለማስደነቅ የሚሞክሩ በዚህ የሚታገሉ ሰዎች አሉ። ይህ አካሄድ ብዙ ርቀት የሚወስደን አይደለም። ስምና ባህሪ ተያይዘው ቀርበዋል። ኤልሮይ ብላ ስትናገር እግዚአብሔርን አየሁት፣ የሚያየኝን በቃ የሚያየኝን አየሁኝ፣ የሚያይ ነው የሚለውን ትርጉም ይሰጠናል። ኤል ኦላም ሲሉ ለምሳሌ የእግዚአብሔርን ዘላለማዊነት ጠቅሰው ከባህሪው ጋር እያያያዙ የጠቀሱት ጉዳይ እንደሆነ እንመለከታለን። ወደ ቲዮሎጂም ይሳባል፣ ለተግባቦት በዋነኝነት ግን ለተግባቦት ስንጸልይም ስንሰብክም ስለ እግዚአብሔር ስናወራም የምንጠቀምበት አካሄድ እንደሆነ እንመለከታለን። ከዚያ በተረፈ ቅድም ያነሳ ነው አንዱ የፈርዖንን ልብ ማን አደነደነው ነው። ከሮሜ አንጻር የዘጸአትን መጽሐፍ የመመረጥን ጉዳይ አንስተው የሚከራከሩ የሚያሰላስሉ ሰዎችም ስላሉ እግዚአብሔር ሉዓላዊ ነው፣ አንድ አማራጭ ነው። ሰው ደግሞ መራጭ ቢሆንም ተጠያቂ ነው የሚል ደግሞ ሌላ አማራጭ ነው። ግን ዞሮ ዞሮ እግዚአብሔር የፈርዖንን ልብ አደነደነ የሚለው ላይ ብቻ ከምናተኩር የግብጽ ሰዎችም ሆኑ ፈርዖን እግዚአብሔርን ለማወቅ እድል አልተሰጣቸውም ወይ ብሎ መጠየቅም ተገቢ ነው ብዬ አስባለሁ። እግዚአብሔርን የሚያውቁ ለእግዚአብሔር የተገዙ የእግዚአብሔርን ስም የሚያውቁ አይሁዳውያን ወይም እስራኤላውያን በግብጽ ምድር ከ400 ዓመት በላይ ሲቀመጡ ግድ የሌለው ፍላጎት ያልነበረው ፈርዖን በኋላ ላይ ግድ ይኖረዋል ብሎ ማሰብም ተገቢ ስላልሆነ ከዚህ በኋላ ቢደነድንም ምንም ትርጉም የለውም ተብሎም የተደረገ ነገር ሊሆን እንደሚችል ማሰብ ያስፈልጋል። እድሎች ስለነበራቸው እድላቸውን ያልተጠቀሙበት እንደሆነ የዘመኑም ጉዳይ መፍትሄ ሆኖ ሊመጣ የሚችልበት እድል እንዳለ ወይንም ትርጉም እንዳለ ማሰብ ተገቢ ነው። ከዚያ በተረፈ ወደ መቅሰፍትና ወደ መትረፍት ስንመጣ ግብጽ ለምን ተቀሰፈች? እስራኤልስ እንዴት ተረፈ? ለምን ተረፈ? እዚህ ጋር ፍትሐዊነት አለ ወይ? በሀገራቸው ባኖሩ፣ በተንከባከቡ፣ በቀለቡ ምንም ባሪያ ቢሆኑ እስራኤላውያን ዞሮ ዞሮ በሀገራቸው አይደለም ያሉ፣ በሰው ሀገር ነው ያሉት። ስለዚህ ባለመብቶች ባለሀገሮች ናቸው። ዲሞክራቲክ የሆኑም ይመስላሉ እነዚህ ግብፃውያን። ኢቭን ከእስራኤላውያን መካከል ጠቅላይ ሚኒስትርም ነበራቸው ዮሴፍን የመሰለ። ከዚያም በኋላ ሙሴን እንኳን ወደዚህ ደረጃ የማምጣት ሂደት እንደነበረ እንመለከታለን። ስለዚህ በዚህ መጠን ዲሞክራቲክ የሆነ ኔሽን በዚህ ልክ መቀሰፍ ነበረበት ወይ ብሎ መጠየቅ ይቻላል። እናም ደግሞ እስራኤላውያን ለመትረፍ የሚያበቃስ ማንነት ነበራቸው ወይ ብሎ መጠየቅም ይቻላል። ጥያቄውን መፍጠራችን ተገቢ ነው። ተወያዩበት። ያላችሁን አስተውሎት በዚህ ጉዳይ ላይ አስፍሩ። የሆነ ሆኖ የሳልቬሽን ሂስትሪ ከዚህ ጋር ተያይዞ ይመጣል። የመዳን ታሪክ ከዚህ ጋር ተያይዞ ይመጣል። የግድ ነው። የሚታዘዝ የሚሰማ፣ እግዚአብሔርን የሚያውቅ እግዚአብሔርን የሚፈልግ ይተርፋል፣ ማይፈልግ ደግሞ ይጠፋል። ስለዚህ ሄዶ ሄዶ ወደ ደህንነት ነገረ መለኮት እየተሳበ የሚመጣ ጉዳይ ነው። ስለ ዜማ፣ ስለ ቅኔ፣ ስለ ባህል፣ ስለ ፈንጠዝያ አንስተናል። እምነት፣ ስሜት፣ ቅኔ፣
ተያይዘው ያሉ ጉዳዮች መሆናቸውንም የሚጠቁም ክፍል እስከ ምዕራፍ 18 ድረስ እንመለከታለን። ከ19 እስከ 40 ያለውን የዘጸአትን ክፍል ስንመለከት ሕግ የታወጀበትን ሁኔታ እንመለከታለን። የመገናኛው ድንኳን የተደነገገበትንም ሁኔታ እንመለከታለን። እዚህ ጋር ፖለቲካዊ የሆነ አገር ከመሆን በላይ ቴዎክራሲያዊ የሆነ አገር እንደሆነም እንመለከታለን። በመለኮት ሕግና በመለኮት ፈቃድ የሚተዳደር አገር ሰዎች ከመለኮት ጋር ግንኙነት እንዲያደርጉ ያለ ሴት አፕ ይመስላል። ራሱ የመቅደሱ አቀማመጥ፣ በዙሪያው የመስፈራቸው ጉዳይ፣ ከዚያም የሚታዘዝ ትውልድ እንዲኖር፣ ያልታዘዘ ከሆነ ደግሞ የማንነት ቀውስ ሊኖር እንደሚችል፣ የእግዚአብሔርን ውዴታ የእግዚአብሔርንም እግዚአብሔር የሚጠላውንም ነገር በሕግ ውስጥ እንዳንጸባረቅ። ሕግ ማለት ፊደል አይደለም። ሕግ ማለት is all about God's likes and God's dislikes. So it is drawn into values. ወደ ቫሊዩ ወደ እሴት የሚሳብ ጉዳይ ነው። እግዚአብሔር ምን ይወዳል ምን አይወድም የሚለውን ነገር የሚጠቁም ጉዳይ ስለሆነ ሕጉ ብዙ ገጽታዎች ወይም 3 ገጽታዎች አሉት ባጭሩ። የሞራል ገጽታ፣ የሰርክ መስዋዕት ገጽታና የአስተዳደራዊ ገጽታ አለው። ሆነም ቀረም ግን በመቅደሱም ስጦታ በሕጉም ስጦታ በተስፋይቱ ምድር ውስጥ የሚከሰቱት እነዚህ ህዝቦች በዚህ ሕግ እንዲተዳደሩና ቴዎክራሲያዊት የሆነች አገር እንድትሆን ታስቦ የተሰጠ እንደሆነ ማሰብ እንችላለን። ግን ስለ ሕጉ እንድናስብ ወይም ስናስብ ሁልጊዜ ስለ ገጽታዎቹም እናስባለን። ግን ደግሞ ከሁሉም በላይ ሕጉ ከበስተጀርባው እሴት እንዳለ ማሰብ ተገቢ ነው። እሴት እግዚአብሔር ምን ይወዳል፣ እግዚአብሔር ደግሞ ምን አይወድም የሚለው የቫልዩ ጉዳይ ማለት ነው። የዘጸአትን መጽሐፍ ዝርዝር እዚህ ላይ ጨርሰን ወደ ዘሌዋውያን ስንመጣ እሱንም በሁለት ከፍለን ማየት አለብን። ዘጸአትን ከምዕራፍ 1 እስከ 18 ቀጥለን ደግሞ ከ19 እስከ 40 ባለው ውስጥ ያሉ ዝርዝሮችን ነው ቅድም የተመለከት ነው። አሁን ደግሞ ዘሌዋውያንን ከምዕራፍ 1 እስከ 16 ያለውን በአንድ ሀሳብ ዙሪያ ወይም በራሳቸው ጭብጦች ዙሪያ እንመለከታለን። ዘሌዋውያን ምዕራፍ 17 እስከ 27 ደግሞ ተያያዥ ጭብጦችን አብረን የምናይበት ይሆናል። በአጭሩ ግን የመገናኛውን ድንኳን እና ከሱ ጋር ተያይዘው ያሉ ጉዳዮችን የሚዘረዝርልን የሰርክ መስዋዕት ስርዓትን የሚነግረን መጽሐፍ ነው። ህዝቡ እንዴት እንደሰፈሩ በዝርዝር ውስጥ እንመለከታለን። በዙሪያ መስፈር አለባቸው። በምን ዙሪያ? በሰርክ መስዋዕቱ በመገናኛ ድንኳኑ ቅዱስ የሆነው እግዚአብሔር በሚያድርበት ቅዱስ ማደሪያ ዙሪያ ቅዱሳን ሆነው እንዲኖሩ ያለ ጥሪና ያለ ጩኸት ነው፣ ያለ መልእክት ነው እዚህ ውስጥ የምንመለከተው። ስለዚህ እዚህ ውስጥ ያው በመስዋዕት ነው ወደ እግዚአብሔር መቅረብ የሚቻለው። ቅዱስ ወደ ሆነው እግዚአብሔር ማን መቅረብ ይችላል? እንዴት መቅረብስ ይቻላል? የግድ በጭካኔ የሚሰዉ እንስሶች ያስፈልጉ ነበር። ስለዚህ በእንስሶቹ ላይ የሚያርፈው የሰው ልጆች ኃጢአት ሰዎችን ወደ እግዚአብሔር ለመቅረብ ብቁ ያደርጋቸዋል። በእግዚአብሔር ፊት ሰርቫይቭ እንዲያደርጉ አምልኳቸውንም መፈጸም እንዲችሉ መዳረሻ ድልድይ እንደሚሆናቸው ይጠቁመናል። ስለዚህ እዚህ ላይ አንዱ ወደ እግዚአብሔር መቅረብ የሚባለውን ነገር የሚያሳየን ጉዳይ በሰርክ መስዋዕቱና በመገናኛው ድንኳን ዙሪያ ያለ ስርዓት እንደሆነ፣ ሌላኛው ደግሞ ነውርና አለነውር የሚባል ነገርም ከዚህ ጋር ተያይዞ እንዳለ፣ ክሊን አንክሊን የሚባል ጉዳዮች እዚህ ጋር የተያያዙ እንደሆኑ እንመለከታለን። ግን ባጭሩ ምንድን ነው? የቅድስና ጥሪ ነው። ወደ እግዚአብሔር በቅድስና መቅረብ፣ ከዚያም በኋላ ደግሞ ኑሮውን ሲፈጽም ማንኛውም ሰው በቅዱሱ እግዚአብሔር ፊት መሆኑን እያወቀ ቅዱስ ኑሮን እንዲኖር። ስለዚህ ከምዕራፍ 1 እስከ ምዕራፍ 16 ያሉት የዘሌዋውያን መጽሐፍ ወደ እግዚአብሔር መቅረብን፣ ቅዱስ ሆኖ መቅረብን የሚጠቁሙ ሆነው ከ17 እስከ 27 ደግሞ ከመቅደስ ስራው በመለስ ወደ ኑሯቸው ሲጓዙ የሚጠበቅባቸውን ቅዱስ ኑሮ የሚጠቁም ነው። በቅዱስ እግዚአብሔር ፊት ቅዱስ ሆኖ መኖር፣ ቅዱስ መስዋዕት ማቅረብ ባጭሩ የዘሌዋውያን መጽሐፍ ጉዳይ ነው። የእግዚአብሔር የማንነቱ ቅድስና እዚህ ውስጥ ይመጣል። ማጀስቲካሊ ሆሊ ስለሆነ እግዚአብሔር በጥንቃቄ በፊቱ መቅረብን ይጠቁማል። ስለዚህ ከዚህ አንጻር ምናልባት
በክርስቶስ ኢየሱስ ይህ ሁሉ ስለተፈጸመልን በዚህ ሁሉ ቢሮክራሲ ውስጥና በዚህ ሁሉ ጭንቀት ውስጥ እኛ እንድናልፍ ላይጠበቅብን ይችላል። ነገር ግን ትምህርት አለው። በእግዚአብሔር ፊት መቅረብ በክርስቶስ ኢየሱስ ደም መታጠብን፣ በክርስቶስ ኢየሱስ መሸፈንን፣ በክርስቶስ ኢየሱስ መሆንን የሚጠይቅ መሆኑን በአዲስ ኪዳኑ ትርጉም ይሄ ጉዳይ እንዴት እንደተደነገገ ማየት እንችላለን። ከምዕራፍ 18 በኋላ አንዳንድ ከምድሪቱም ጋር የተያያዙ ሰው ከሰውም ጋር ሲገናኝ፣ ሰው ከተፈጥሮም ጋር ሲገናኝ ሊከተላቸው የሚገቡ ስርዓቶችን ይናገራል። ጾታዊ ግንኙነት ምን መምሰል እንዳለበት፣ ምን አይነት ተፈጥሯዊ መልክ ሊኖረው እንደሚገባ ተደንግጓል። ከተፈጥሯዊ መልኩ ውጪ ሰው ከምድር ጋር ቢዋሰብ ወይንም ደግሞ ወንድ ከወንድ ጋር ሴት ከሴት ጋር የሚባሉ ነገሮች ቢደረጉ ያ ማለት ምድሪቱን ማርከስ ስለሆነ ምድሪቱ ትተፋችኋለች፣ የእግዚአብሔርን ቁጣ ትጠራላችሁ የሚል ማስፈራሪያም ጥቆማም ትእዛዝም በውስጡ እንዳለ እንመለከታለን። በአጭሩ ቅዱስ አምልኮ፣ ቅዱስ ሕይወት፣ ቅዱስ ኑሮ፣ ቅድስት ምድር የመሳሰሉ ጉዳዮችን እዚህ ክፍል ውስጥ እንመለከታለን። ወደ መጨረሻው እየመጣን ነው። ወደ ትምህርት 10 እዚህ ጋር የሚቀሩን የዘሁልቁና የዘዳግም መጽሐፍቶች ናቸው። የሚገናኙበት መስመር ብዙ ስለሆነ አንድ ላይም ልናያቸው እንችላለን። ከመሪነት አንጻርም ልንመለከታቸው እንችላለን። ዘሁልቁ ያው ዞሮ ዞሮ ከመቆጠር ጋር ተያይዞ ያለ ጉዳይ ነው። ወደ ተስፋይቱ ምድር ለመግባት እየተቀረቡ ነው ያሉት። ነገር ግን ጊዜ ፈጅቶባቸዋል። 40 ዓመት እንደፈጀባቸው መጽሐፉ ይናገራል። 40 ማለት በግምት የተሰጠ ቁጥር ነው ወይስ ደግሞ አክቹዋሊ 40 ዓመት ያህል ዙረቱን ዞረውታል የሚል ጥያቄ ሊነሳ ይችላል። ተወያዩበት። ግን ከዚህ ባሻገር ምናልባት አንዳንድ ሰዎች ምን ይላሉ? ወደ ተስፋይቱ ምድር ውስጥ እንዲገቡ የተፈቀደላቸው ዘሮች ስለነበሩ የሆነ ትውልድ ማለፍ ስለነበረበት ነው ብለው የሚሉም አሉ። ዞሮ ዞሮ በሶስት ከፍለን ልናስቀምጠው እንችላለን። የዘሁልቁን መጽሐፍ ከምዕራፍ 1 ቁጥር 1 እስከ ምዕራፍ 10 ቁጥር 10 ድረስ ዝግጅት ነው። ዝግጅት ወደ ተስፋይቱ ምድር የሚደረግ ዝግጅት ልንለው እንችላለን። ከምዕራፍ 10 ቁጥር 11 እስከ ምዕራፍ 25 ቁጥር 18 ድረስ ፈተና የበዛበት ክስተት፣ እሽክርክሪት፣ አታካች የሆነ እሽክርክሪት እንመለከታለን። ቀሪው ክፍል ደግሞ አዲስ ትውልድ ወደ አዲስ ምድር ሲሻገር እንመለከተዋለን። ዘሁልቁ ባጭሩ በእነዚህ ሀሳቦች ሊንጠለጠል ይችላል፣ ሊቋጭ ይችላል። እነዚህን ቲሞች፣ እነዚህን ዓላማዎች ይዞ ብዙ ዝርዝሮችም ያሉት መጽሐፍ እንደሆነ ማሰብ